እንደ አውሮፓውያኑ አቆጣጠር ጥር 3 ቀን 2026 የተከናወነውና የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር የዋለው የአሜሪካ የልዩ ኃይል ዘመቻ በዓለም አቀፍ ዲፕሎማሲና ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ክስተት ሆኖ ተመዝግቧል። ይህ ድርጊት በላቲን አሜሪካ ብቻ ሳይሆን በዓለም ዙሪያ ያሉ የኃይል ሚዛኖችን የነካና አዳዲስ የጂኦፖለቲካዊ ሽኩቻዎችን እየቀሰቀሰ ነው። ማዱሮ በዛሬው ዕለት በኒውዮርክ ፍርድ ቤት ይቀርባሉ ተብሎ በሚጠበቅበት በዚህ ወቅት ዓለም አቀፉ ማህበረሰብ በከፍተኛ ስጋትና ትኩረት ሁኔታዎችን በመከታተል ላይ ይገኛል። ማዱሮ የቀረበባቸው ክስ ናርኮ ቴሮሪዝም ወይም ከአደንዛዥ ዕፅ ዝውውር ጋር የተያያዘ የሽብር ተግባር እንዲሁም የጦር መሳሪያ ዝውውር ወንጀል መሆኑን ዘሚረር ዘግቧል። አሜሪካ ማዱሮን በቁጥጥር ስር ያዋለችው ከዓመታት በፊት በፍትህ ሚኒስቴር በኩል በቀረበባቸው ክስና በላያቸው ላይ ተቀምጦ በነበረው የ15 ሚሊዮን ዶላር የጉርሻ ክፍያ መሰረት ነው። የህግ ባለሙያዎች እንደሚሉት ይህ የፍርድ ሂደት በአይነቱ ልዩ የሆነው በአሁኑ ወቅት በስልጣን ላይ ያሉ የአንድ ሀገር መሪ በሌላ ሀገር የሀገር ውስጥ ፍርድ ቤት ቀርበው የሚዳኙበት የመጀመሪያው ትልቅ ክስተት በመሆኑ ነው። ይህ ሂደት በዓለም አቀፍ ህግ ስር ያለውን የመሪዎች ያለመከሰስ መብት የሚጋፋ በመሆኑ የህግ ክርክሩ ከወንጀል ክሱ ባለፈ የፖለቲካና የዲፕሎማሲያዊ የበላይነት ትግል መድረክ እንደሚሆን ይጠበቃል ሲል የፖለቲኮ ዘገባ ያስረዳል። የአሜሪካ ልዩ ኃይል በቬንዙዌላ በወሰደው ድንገተኛ ወታደራዊ እርምጃ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉን ተከትሎ በሰጡት መግለጫ ግሪንላንድን ለአሜሪካ ብሔራዊ ደህንነት ሲባል በቁጥጥር ስር የመዋል ፍላጎታቸውን በድጋሚ አረጋግጠዋል። ግሪንላንድ በአሁኑ ወቅት ስትራቴጂካዊ ጠቀሜታዋ ከፍተኛ ነው። የሩሲያና የቻይና መርከቦች በዙሪያዋ ሞልተዋል ብለዋል። ለብሔራዊ ደህንነታችን ሲባል ግሪንላንድ ያስፈልገናል ያሉት ትራምፕ ዴንማርክ ደግሞ ይህንን የመጠበቅ አቅም የላትም ሲሉ ተደምጠዋል። ይህ ንግግር በዴንማርክ መንግስት ዘንድ ከፍተኛ ቁጣን ቀስቅሷል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት መግለጫ ትራምፕ ግሪንላንድን የመጠቅለል ምንም አይነት መብት እንደሌላቸው በመግለጽ ግሪንላንድ ለሽያጭ የቀረበች አይደለችም ብለዋል። የዴንማርኩ አምባሳደር ዴስፐር ሞለር አሜሪካ የዴንማርክን የግዛት አንድነት እንድታከብር ጠይቀዋል። በተለይም የቀድሞ የትራምፕ አስተዳደር ባለስልጣን ኬቲ ሚለር ግሪንላንድን በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይ ካርታ ማጋራታቸው ዴንማርካውያንን ይበልጥ አስቆጥቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በላቲን አሜሪካና በአርክቲክ ቀጠና ያለውን የአሜሪካን ስልታዊ ፍላጎት ለማስከበር አዳዲስና ጠንከር ያሉ እርምጃዎችን እንደሚወስድ ይፋ ማድረጉን አሶሺየትድ ፕሬስ ዘግቧል። የትራምፕ አስተዳደር አሁን ቬንዙዌላ ውስጥ ለፈጸመው ድርጊት በምክንያትነት የሚጠቀሱ በርካታ ጉዳዮች ቢኖሩም በዋናነት ከሚጠቀሱት መካከል አንደኛው ቬንዙዌላ በዓለም ላይ ትልቁን የነዳጅ ክምችት የያዘች ሀገር መሆኗ ነው። ትራምፕ ማዱሮን ካነሱ በኋላ ቬንዙዌላን ለተወሰነ ጊዜ አሜሪካ እንደምትመራ መግለጻቸው የአሜሪካን የነዳጅ ኩባንያዎች ዳግም ወደ ካራካስ ለመመለስና የዓለምን የነዳጅ ገበያ ለመቆጣጠር ያላቸውን ፍላጎት ያሳያል። ትራምፕ በሩሲያና ኢራን ነዳጅ ምትክ የቬንዙዌላን ነዳጅ ለዓለም ለማቅረብ ማለማቸው የኢኮኖሚ ጦርነቱ አካል እንደሆነ የፖለቲካ ትንታኔ ያስረዳል። ሁለተኛው ደግሞ አዲሱ የትራምፕ መርህ ነው። ትራምፕ በቅርቡ ባወጡት የብሔራዊ ደህንነት ስትራቴጂ የትራምፕ ኮሮላሪ የተባለውን መርህ አስተዋውቀዋል። ይህ መርህ የምዕራቡን ንፍቀ ክበብ የአሜሪካ ብቸኛ ተጽዕኖ ማረፊያ መሆኑንና እንደ ቻይና፣ ሩሲያና ኢራን ያሉ ሀገራት በዚህ ቀጠና ውስጥ ያላቸውን ተሳትፎ ሙሉ በሙሉ ለማስቆም ያለመ ነው። ማዱሮን በቁጥጥር ስር መዋል ለሌሎች የቀጠናው መሪዎች በተለይም ለኩባና ኒካራጓ አሜሪካ የምትቃወመውን መሪ በማንኛውም ጊዜ ልታነሳ ትችላለች የሚል ግልጽ መልእክት ነው። ከዚህ በተጨማሪም ዋይት ሀውስ በይፋ እንደገለጸው የማዱሮ መንግስት ወደ አሜሪካ የሚገባውን ኮኬን በማቀናጀት ረገድ ትልቅ ሚና አለው። ማዱሮን በማንሳት ይህንን መስመር ለመዝጋት ማለማቸው ይታወቃል። ይህ በእንዲህ እንዳለ የአሜሪካ ውሳኔ ቻይናና ሩሲያን ጨምሮ ከበርካታ አገራት ከፍተኛ ተቃውሞ እንደገጠመው ሮይተርስ አስነብቧል። ቻይና በበኩሏ ኒኮላስ ማዱሮንና ባለቤታቸውን በአስቸኳይ እንዲፈቱ ጠይቃለች። የቻይናው የውጭ ጉዳይ ሚኒስቴር እርምጃውን ግልጽ የሆነ ጉልበተኝነት ሲል ጠርቶታል። ቤጂንግን ይበልጥ ያበሳጫት ክስተቱ የተፈጸመው ማዱሮ ከቻይና ከፍተኛ የልዑካን ቡድን ጋር ተገናኝተው በነበሩበት ሰዓት መሆኑ ነው። ቻይና ይህንን እርምጃ አሜሪካ የዓለም ዳኛና ፖሊስ ለመሆን የምታደርገው ጥረት ነው በማለት ትኮንነዋለች። ለቤጂንግ ቬንዙዌላ በቢሊዮን የሚቆጠር ዶላር ብድር ያለባትና የነዳጅ አጋሯ በመሆኗ የማዱሮ መውደቅ ትልቅ የኢኮኖሚና የዲፕሎማሲያዊ ኪሳራ ነው። ሩሲያም በተመሳሳይ ሁኔታ የአሜሪካን ድርጊት የዓለም አቀፍ ሕግ ጥሰት መሆኑን ገልጻለች። ሩሲያ ይህንን እርምጃ በዩክሬንና በሌሎችም ቀጠናዎች ካላት ፍላጎት ጋር በማያያዝ አሜሪካን ለመሞገት እንደ መሳሪያ ልትጠቀምበት ትችላለች ተብሎ ይጠበቃል። ሞስኮና ቤጂንግ አሜሪካ በሕግ ላይ የተመሰረተ የዓለም ስርዓት የምትለው ነገር የአሜሪካን ጥቅም ብቻ የሚያስጠብቅ አድሏዊ ስርዓት መሆኑን ለዓለም ለማሳየት ይህንን አጋጣሚ እየተጠቀሙበት ነው። በሌላ በኩል ደግሞ የአሜሪካው የማዱሮ ዘመቻ በታይዋን ጉዳይ ላይ አዲስ ስጋት መፍጠሩን ተንታኞች ይገልጻሉ። አሜሪካ ማዱሮን በሕግ ስም እንደያዘችው ሁሉ ቻይናን በተመሳሳይ መልኩ የታይዋን መሪዎችን በራሷ ሕግ ከሳ እርምጃ ለመውሰድ እንደ ማመካኛ ልትጠቀምበት ትችላለች የሚል ስጋት አላቸው።
ሆኖም ሌሎች ተንታኞች እንደሚሉት ታይዋን እና ቬንዙዌላ የተለያዩ ናቸው። ቻይና ታይዋንን ለመውረር ያላትን እቅድ ከአሜሪካ እርምጃ ይልቅ ከራሷ ውስጣዊ ዝግጅት ጋር እንደምታያይዘው ይነገራል። ቢሆንም ግን አሜሪካ በማንኛውም ሀገር ላይ የፈለገችውን እርምጃ እንደምትወስድ ማሳየቷ ቻይናና ሩሲያ ከምዕራባውያን ጋር ያላቸውን ግንኙነት ይበልጥ እንዲጠራጠሩና የራሳቸውን ወታደራዊ ዝግጅት እንዲያጠናክሩ ያደርጋቸዋል ሲል ፖለቲኮ አስነብቧል። ይህ ደግሞ ዓለምን ወደ አዲስ የቀዝቃዛው ጦርነት ስሜት ውስጥ እየከተታት መሆኑን ዘ ኢንዲፔንደንት ዘግቧል። እንደ ኮሎምቢያና ኩባ ላሉ ሀገራትም በተመሳሳይ መልኩ ቀላል የማይባል ስጋትም ፈጥሯል። ትራምፕ ከዚህ ቀደም ባደረጓቸው ንግግሮች ላይ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን በመተቸት ኮሎምቢያ በታመመ ሰው የምትመራ ታማሚ ሀገር ናት ማለታቸው የሚታወስ ሲሆን ኩባን ደግሞ ልትወድቅ ተቃርባለች ማለታቸው ቀጣዩ ኢላማ ኩባ ልትሆን እንደምትችል ፍንጭ ሰጥቷል። ይህንንም ተከትሎ አገራቱ በየበኩላቸው የተፈጠረባቸውን ስጋት እያንጸባረቁ ይገኛሉ። ይህ ክስተት በዓለም አቀፍ ዲፕሎማሲ ላይ የተለያዩ ዋና ዋና ለውጦችን ሊያመጣ ይችላል ተብሎ ይታሰባል። ብሪታንያ በአሜሪካ የጥቃት ዕቅድ ላይ አለመምከሯን መግለጿ አሜሪካ ከአውሮፓ አጋሮቿ ጋር ያላትን ወታደራዊ ትብብር ወደ ጎን በመተው ውሳኔዎችን ለብቻዬ እወስናለሁ ወደሚል መንገድ እየቀየረች መሆኑን ያሳያል። ይህ ደግሞ የኔቶ አባል ሀገራት በአሜሪካ ላይ ያላቸውን እምነት ሊሸረሽረው እንደሚችል የዘገበው ዘሚረር ነው። ፖለቲኮ ባስነበበው ሰፊ ሀተታ መሰረት ደግሞ አሜሪካ ያለምንም የተባበሩት መንግስታት ድጋፍ ወይም የሌሎች ሀገራት ይሁንታ የአንድን ሀገር መሪ ጠልፋ መውሰዷ ዓለም አቀፍ ሕጎች ዋጋ እያጡ መሆናቸውን ያሳያል። ይህ ደግሞ ሌሎች ሀያል ሀገራት በተመሳሳይ መንገድ በጎረቤቶቻቸው ላይ እርምጃ እንዲወስዱ በር ሊከፍት ይችላል። ይህ ዘመቻ የአየር ድብደባ ወይም ሰፊ ወረራ ሳይሆን ለይቶ የማጥቃትና የመጥለፍ ስልት ውጤታማ መሆኑን አሳይቷል። ወደፊት አሜሪካም ሆነች ሌሎች ሀገራት የማይፈልጓቸውን መሪዎች ለማስወገድ ይህንን አይነት ጥሩ ዝግጅት የተደረገበት የልዩ ኃይል ጥቃት እንደ ዋነኛ አማራጭ እንዲጠቀሙበት መንገዱን የሚያሳያቸው ይሆናል ተብሎም ተፈርቷል። ምንም እንኳን ትራምፕ እርምጃውን እንደ ትልቅ ድል ቢቆጥሩትም በአሜሪካ ውስጥ ግን የተከፋፈለ አስተያየት አለ። የቅርብ ጊዜ ጥናት እንደሚያሳየው 46 በመቶ የሚሆኑ አሜሪካውያን ትራምፕ የቬንዙዌላን ጉዳይ በያዙበት መንገድ ላይ ደስተኞች አይደሉም። 36 በመቶዎቹ ብቻ ይደግፋሉ። አብዛኛው አሜሪካዊ ማለትም 74 በመቶ የሚሆነው ወታደራዊ እርምጃ ከመወሰዱ በፊት የኮንግረስ ፈቃድ ማግኘት ነበረበት ብሎ ያምናል። ይህ በሀገር ውስጥ ያለው ተቃውሞ ዘመቻው ወደ ረጅም ጊዜ ጦርነት ወይም ወደ ኢራቅ አይነት ቀውስ የሚቀየር ከሆነ በትራምፕ አስተዳደር ላይ ከፍተኛ የፖለቲካ ጫና ሊፈጥር ይችላል። ቬንዙዌላ በዓለም የነዳጅ ገበያ ላይ ያላት ሚና ከፍተኛ ነው። ቻይና ከቬንዙዌላ የምታገኘው ነዳጅ ቢቋረጥባት የራሷ ማጣሪያዎች ችግር ውስጥ ሊወድቁ ይችላሉ። ሆኖም አሜሪካ የቬንዙዌላን ነዳጅ ምርት በፍጥነት ማሳደግ ከቻለች የዓለም ነዳጅ ዋጋ እንዲቀንስ ልታደርግ ትችላለች ተብሎ ይጠበቃል። ነገር ግን የቬንዙዌላ የነዳጅ ኢንዱስትሪ ለዓመታት በአግባቡ ባለመያዙ ምክንያት ምርቱ ወደ ነበረበት ለመመለስ በቢሊዮን የሚቆጠር ዶላር እና ረጅም ጊዜን ይጠይቃል። እስከዚያው ድረስ ግን በአገሪቱ ውስጥ ያለው አለመረጋጋት የነዳጅ ዋጋ እንዲዋዥቅ ሊያደርግ ይችላል። የኒኮላስ ማዱሮ በቁጥጥር ስር መዋል በ21ኛው ክፍለ ዘመን በዓለም ፖለቲካ ውስጥ ካጋጠሙ ትላልቅ ክስተቶች አንዱ ነው። አሜሪካ የሞንሮ መርህን ዳግም በማንሳት በምዕራቡ ንፍቀ ክበብ ያላት ፍጹም የበላይነት ለማሳያት ቆርጣ ተነስታለች። ይህ እርምጃ ማዱሮን ከስልጣን ለማውረድ ቢሳካለትም በዓለም አቀፍ ደረጃ ግን ትልቅ ክፍተትና ጥርጣሬም ፈጥሯል። የሩሲያና ቻይና ቁጣ፣ የላቲን አሜሪካ ሀገራት ስጋት እናም በአሜሪካ ውስጥ ያለው የሕዝብ አስተያየት መከፋፈል ለወደፊቱ ትልቅ ፈተናዎች ናቸው። ዛሬ በኒውዮርክ የሚጀመረው የፍርድ ቤት ሂደት ማዱሮን በሕግ ፊት ከማቆም ባለፈ የአሜሪካን የዓለም አቀፍ የበላይነት ትክክለኛነት ለፍርድ የሚያቀርብ መድረክ ይሆናል ተብሎም ይጠበቃል።